በአማራና በኦሮሞ ፖለቲከኞች መካከል ከፍተኛ ውዝግብና ክርክርን የፈጠረው የመዲናይቱ አዲስ አበባ የባለቤትነት ጉዳይ ከሰሞኑ መዲናይቱን አዲስ አበባ በተመለከተ በርካታ ጉዳዮች የተነሱ የምክክር ኮሚሽኑም የተለያዩ ውሳኔዎችን እያስተላለፈም ቆይቷል። ታዲያ ይህንን ተከትሎ በርካታ አወዛጋቢና አስደንጋጭ እንዲሁም ደግሞ አጨቃጫቂ የሆኑ ጉዳዮች በስፋት እየተደመጡ ይገኛሉ። የጉዳይ ከዛሬ ነገ ይረግባል ተብሎ ቢታሰብና በየዕለቱ መዲናይቱን አዲስ አበባ በተመለከተ አዳዲስ መረጃዎች ቢወጡም አሁንም ድረስ ግን ነገሩ እጅግ አከራካሪ ጉዳይ ሆኖ ቀጥሏል። ታዲያ አሁን ላይ በኦሮሞና በአማራ ሊቃንና ፖለቲከኞች መካከል በመዲናይቱ አዲስ አበባ ምክንያት የተፈጠረው ምንድነው? የሰሞኑ የአዲስ አበባ ጉዳይ መጨረሻውስ ምን ሆነ? በአማራና በኦሮሞ ህዝቦች መካከል በዚህ ጉዳይ ምን ተፈጠረ የሚለውን በስፋት የምንመለከት ሲሆን በሌላኛው መረጃችን ደግሞ ለጠቅላይ ሚኒስትር አብይ አህመድ እየተላከ ያለውን መረጃ በተመለከተም በስፋት የምናስደምጣችሁ ይሆናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። በአዲስ አበባ ጣፈንታና በሀገራዊ ምክክሩ ዙሪያ በኦሮሞና በአማራ ፖለቲካ ኃይሎች መካከል ያለው ውጥረት በእጅጉ አይሏል። ሰሞኑን ከአዲስ አበባ አስተዳደራዊና ፖለቲካዊ ጣፈንታ ከሀገራዊ ምክክር ሂደቶችም እንዲሁም ከክልሎች ወሰን ጋር በተያያዘ በኦሮሞና በአማራ የፖለቲካ ኃይሎችና ማህበረሰቦች መካከል ያለው ክርክርና ውጥረት ከፍተኛ ደረጃ ላይ መድረሱ ተገልጿል። ታዲያ የመረጃ ምንጫችን አነጋገርኳቸው ብሎ ባስታወቃቸው የህብረተሰብ ክፍሎች ጽንፈኛ ሲሉ የጠሩት የአማራ ፖለቲካ ቡድን የራሱን ወሰን ከአባይ ማዶ አስከብሮ የኦሮሞን መሬትና መብት ለመቀራመት እያስፈሰፈ ይገኛል። አስተያየት ሰጪዎቹ አክለውም ገዢው ፓርቲ ብልጽግና ከ30 ዓመታት በፊት በህዝብ ትግል ያረጋገጠውን የፊንፊኔን የኦሮሚያ ክልል መቀመጫነት ለድርድር ማቅረቡን ከፍተኛ ክህደት ሲሉም ነው የኮነኑት። እንደ አስተያየት ሰጪዎቹ ገለጻ ከሆነ አዲስ አበባ ከዓመታት በፊት 23000 ሄክታር የነበረች ቢሆንም የአካባቢውን የኦሮሞ ገበሬዎች በማፈናቀል በአጭር ጊዜ ውስጥ ወደ 54000 ሄክታር አድጋለች። ከተማዋ ከኦሮሞ መሬት ላይ የተመሰረተች መሆኗ እየታወቀ የኦሮሚያ ክልል መቀመጫነቷን ጥያቄ ውስጥ ማስገም አብሮ የመኖር ተስፋን የሚያመናምንና ሀገሪቱን ለብተና የሚዳርግ አካሄድ መሆኑን ነው የተናገሩት። ታዲያ ጉዳይ በእጅጉ እየተካረረ መሆኑን የሚያሳዩ በርካታ ክስተቶችንም በሁለቱ ህዝቦች መካከልና በፖለቲከኞች የሚሰጡ ምላሾችም ያመላክታሉ። በሌላ በኩል የአማራና የከተሜው ፖለቲካ ተንታኞች የአዲስ አበባ ጉዳይ በሀገራዊ ምክክሩ አጀንዳነት መካተት እንዳለበት ይሞግታሉ። ከተማዋ የሁሉም ኢትዮጵያውያን የጋራ መኖሪያ ዋና ከተማ በመሆኗ ነዋሪዎቿ በምርጫ የራሳቸውን አስተዳደር የመምረጥና እጣ ፈንታቸውን የመወሰን ሙሉ መብት ሊኖራቸው ይገባል የሚል ጽኑ አቋም አላቸው። ይህ በሁለቱ ብሔራዊ ኃይሎች መካከል የተፈጠረው የትረካና የፖለቲካ ፍጥጫ በሀገራዊ ምክክር ኮሚሽን ሂደት ላይ ትልቅ አደጋም ደቅኗል። ገዢው ፓርቲ ብልጽግና በሁለቱም ወገኖች መካከል ያለውን ልዩነት የስልጣን ሚዛኑን ለመጠበቂያና እድሜውን ለማራዘሚያ እያዋለው ነው የሚል ወቀሳ ከሁለቱም ወገኖች ይሰማል። የኦሮሞ ፖለቲከኞች ኮሚሽኑን የማዕከላዊያን አጀንዳ አስፈጻሚ አድርገው ሲጠረጥሩት፣ ተቃዋሚዎቻቸው ደግሞ የመንግስት ፍላጎት ማስፈጸሚያ በማለት ገለልተኛነቱን ጥያቄ ውስጥ እያስገቡት ይገኛሉ። የኦሮሚያ ክልል አስተያየት ሰጪዎች የሀገራዊ ምክክር ኮሚሽኑ የመጨረሻ ውሳኔ የኦሮሚያን ህዝብ ታሪካዊና ህገ መንግስታዊ መብት የሚጋፋ ከሆነ ህዝቡ በ2010 ዓመተ ምህረት ያደረገውን ህዝባዊ ትግል በመድገም መብቱንና የሀገር ባለቤትነቱን በማያዳግም መልኩ በእጁ ለማረጋገጥ እንደሚገደድ ነው ማስጠንቀቂያ የሰጡት። የፖለቲካ ተንታኞች እንደሚሉት በሀገሪቱ ትልልቅ ብሔሮች መካከል እየተካሄደ ያለው የቃላት ጦርነትና የጥላቻ ቅስቀሳ በአስቸኳይ በሰለጠነ ውይይትና በአሸናፊ አሸናፊ መፍትሄ ካልተካተተ ሂደቱ ወደ ከፋ ማህበራዊና ፖለቲካዊ አለመረጋጋት ሊያመራ እንደሚችል ስጋታቸውን ገልጸዋል። ታዲያ ይህ ጉዳይ በእጅጉ እያነጋገረ
ያነጋገረና ከፍተኛ ውዝግብን እየፈጠረ ቀጥሏል። አዲስ አበባን በተመለከተ የመጨረሻ ውሳኔው ምን ይሆን የሚለውን መረጃውን ተከታትለን በየዕለቱ የምናደርሳችሁ ይሆናል። ወደ ቀጣይ ጉዳያችን ስናመራ ከሰሞኑ ወደ ጠቅላይ ሚኒስትሩ እየተላኩ ያሉ መረጃዎችን እንመለከታለን። ይህ መረጃ በተለያዩ ማህበራዊ ትስስር ገጾች ላይ በእጅጉ እያነጋገረ የሚገኝ ሲሆን መሬት ላይ ያለውን እውነታ ፍንትው አድርጎ ያሳያል የሚሉም ሀሳቦችን በስፋት እየተደመጡ ይገኛሉ። በኢትዮጵያ በሴቶችና ሴት ልጆች ላይ የሚፈጸመው ጥቃት እንደ ሀገራዊ አደጋ ተቆጥሮ ምላሽ እንዲሰጠው የሚጠይቅ የህዝብ እንቅስቃሴ በማህበራዊ መገናኛ ዘዴ ተጀምሯል። ተሰማ በኢትዮጵያ በሴቶችና ሴት ልጆች ላይ የሚፈጸም ጥቃትን ብሔራዊ አደጋ አድርጎ የማወጅ ጥሪ እንቅስቃሴ የጀመረው ወደ ህዝቡ ውይይት በገቡ ጥቂት ሴቶች ላይ የተፈጸመውን ግድያ ተከትሎ የፍትህና የተጠያቂነት ጥሪ በማድረግ ሲሆን እነዚህ ከጊዜ ወደ ጊዜ የሴቶች ግድያና ጥቃት የፍትህ መጓደል አካል መሆናቸውን በመገንዘብ መንግስት በተለያዩ የፖሊሲና ስትራቴጂ ሰነዶች ላይ የገባውን ቃል እንዲፈጽም የሚያስገድድ በማህበራዊ ሚዲያ የተጀመረ ታላቅ የህዝብ ጥያቄ ሆኗል። ይህንን ንቅናቄ የጀመሩት ወጣቶች የፍትህ መጓደልን፣ የህዝብ ቁጣንና የሴቶችን መብት ማስጠበቅ የሚገባቸው አካላት የሚያሳዩትን ዝምታ መስበር የሚችል ይሆናል ብለው ያምናሉ። የኢትዮጵያ መንግስት በሴቶችና ሴት ልጆች ላይ የሚፈጸመውን ጥቃት፣ የሴቶች ግድያንና የጾታ ግንኙነትን ጥቃት ጨምሮ ብሔራዊ አደጋ እንደሆነ በይፋ እንዲያወጅና አስቸኳይ እርምጃ ለመውሰድ መንግስት የተቀናጀ የአደጋ ጊዜ ምላሽ እንዲሰጥ እንጠይቃለን ብለዋል። የቁጣ የሀዘንና ፍትህ በመቀለ መንገድ ላይ በመኪና በአሳዛኝ ሁኔታ ተጎትታ ለተገደለችው ዘውዱ አፍቱ ከከፍተኛ ፎቅ ወድቃ ህይወቷ አልፎ አሁንም አጠራጣሪ ለተባለው የቀነኒ አዱኛ አሰቃቂ ሞት በባህር ዳር ከተማ የተደፈረችውና በግፍ የተገደለችው የ7 ዓመቷ ህፃን ሄቨን አሳዛኝ ህልፈትና በሌሎችም በየቀኑ የብዙዎችም የማህበራዊ ሚዲያ ገጾች በእንባ በቁጣና በአሳዛኝ ዜናዎች ይሞላሉ። እነዚህ ተራ የቁጥር መረጃዎች አይደሉም። የህይወት የህልምና የተነጠቁ እናቶችና እህቶች አሰቃቂ የሆነ የማህበረሰቡን ልብ የሰበሩ የቅርብ ጊዜ አጋጣሚዎች ናቸው። የፍትህ ስርዓቱ ደግሞ አንድም እፍረት ሳይሰማው በማስረጃ እጥረትና በመዝገብ መጥፋት ምክንያት ወንጀለኞችን በነጻ ሲለቅ ወይም ቅጣታቸውን ሲያቃልል መስማት እየተለመደ በመምጣቱ የማህበረሰቡ ቁጣና ስቃይ እየጨመረ መጥቷል። ሁሉም ሴት በሰላም የመኖር መብት አላት ሲሉ ከያሉበት በማህበራዊ ሚዲያ የሴትና የሴት ህጻናት ጥቃት እንዲቆም የሚሟገቱ ሴቶች የጀመሩት ንቅናቄ ነው። ትሰማ የሃና የኢክራም የሊዛና የሌሎችም በርካታ ስማቸው በማህበራዊ ሚዲያዎች ላይ ያልተጠቀሱ ሴት ልጆች አሳዛኝ ህልፈት ተነጣጥለው የሚታዩ ክስተቶች አይደሉም። እነዚህ አሰቃቂ አጋጣሚዎች የፍትህ ስርዓታችን የተዛባ መሆኑንና በሴቶች ላይ የሚፈጸመው ጥቃት ሀገራዊ አደጋ ደረጃ ላይ መድረሱን የሚያሳዩ ግልጽ ማሳያዎች ናቸውም ይላሉ። የፍትህ ሂደቱ ወሳኝ ማስረጃዎችን ከመዝገብ ጠፉ በሚል ምክንያት ግልጽ ባልሆነ የህግ ሂደቶችና በተጓደሉ ስርዓቶች በተደጋጋሚ ወንጀለኞች በነጻ ይለቀቃሉ፣ ቅጣታቸው ይቀላል፣ ክስ ይቋረጣል፣ ይድበሰበሳል። እነዚህ የተለያዩ ነገር ግን ተመሳሳይ በሴቶች ላይ የሚደረጉ ጥቃቶችና ይህንን ተከትሎ የሚታየው የፍትህ መጓደል አጋጣሚ ሳይሆን የስርዓታዊ ችግርና የአደጋ ምልክት ነው በሚል የተጀመረው የማህበራዊ ሚዲያ ዘመቻ መንግስት በሴቶችና በሴት ህጻናት ላይ የሚፈጽመውን ጥቃት ብሔራዊ አደጋ ብሎ እንዲያውጀው ይጠይቃሉ። በኢትዮጵያ በሴቶችና ሴት ልጆች ላይ የሚፈጸመው ጥቃት አስከፊ ደረጃ ላይም ደርሷል። ይህም ባለፈው 10 ዓመት ውስጥ ምንም አይነት ትርጉም ያለው መሻሻል አላሳየም። የፍትህ ስርዓቱ በፖለቲካዊ አለመረጋጋት፣ በምስክሮችና በማስረጃዎች መጥፋት፣ በችሎት መጓተትና ወንጀለኞች በነጻ በመለቀቃቸው ምክንያትም ደጋግሞ ይፈተናል። ይህ ደግሞ ማህበረሰቡ በፍትህ ላይ ያለውን እምነት ጭራሹን ያጠፋዋል። ነገ ጥቃትን የሚጸየፍ ትውልድ ለማፍራት ሁሉም ሰው አካባቢውን፣ ቤተሰቡንና የስራ ባልደረባውን መጠበቅ ይኖርበታል ሲሉ ስጋታቸውን ገልጸዋል። መንግስት ብሔራዊ አደጋ እንዲያወጅና በሴቶችና ሴት ልጆች ላይ የሚፈጸመውን ጥቃት የሚገባውን አስቸኳይ ትኩረት እንዲሰጠው ጫና ለማሳደር የሚያስችል ፍርሚያ ማሰባሰብም ጀምረዋል። ወደ ተመልካቾቻችን እናንተ ስለዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየቶቻችሁን ኮሜንት መስጫ ላይ ጻፉልን። በቀጣይ መረጃ እስክንገናኝ ድረስ መልካም ቆይታ።